ስለዚህ አፕሊኬሽን ሶፍትዌር የምንላቸው ደግሞ ምንድነው? አፕሊኬሽን ሶፍትዌር የምንል ከሲስተም ሶፍትዌር ለይተን የምናየው ምንድነው? ሁለቱም የሶፍትዌር አይነቶች ናቸው። ልዩነቱ ምንድነው? አፕሊኬሽን ሶፍትዌር ስንላችሁ ለአገልግሎት ብቻ የተቀመጡ ናቸው። ግዴታ አፕሊኬሽን ሶፍትዌር መኖር የለበትም። ሲስተሙ ለመነሳት ሲስተም ሶፍትዌር ግዴታው ነው። ለአንድ ኮምፒውተር ለመስራት ብቻ ሳይሆን ገና ለመነሳት ስታርታፕ ለማድረግ ራሱ ሲስተም ሶፍትዌር በጣም አስፈላጊ ነው ማለት ነው። ምክንያቱም ቅድም ለመናገር እንደሞከርኩት ለሲስተሙ ወሳኝ ስለሆነ ሲስተም ሶፍትዌር ነው። አፕሊኬሽን ሶፍትዌር ግን ሲስተም ሶፍትዌር ሎድ ከሆነ ወይም ኮምፒውተር ላይ ከተጫነ በኋላ ለተለያየ አገልግሎቶች የምንጠቀምባቸው የሶፍትዌር አይነት ይባላል፣ አፕሊኬሽን ሶፍትዌር ተብሎ ይጠራል ማለት ነው። ይሄ ማለት ለምሳሌ መውሰድ ይቻላል። አፕሊኬሽን ሶፍትዌር የሚባሉ የማይክሮሶፍት ካምፓኒ ፕሮዳክቶች ነው። እነ ማይክሮሶፍት ኦፊስ ለምሳሌ ማይክሮሶፍት ወርድ፣ ፓወርፖይንት ወይም ፒፒቲ፣ ኤክሴል፣ ፐብሊሸር እና የመሳሰሉ እነዚህ ለተለያየ አገልግሎት እንጠቀምባቸዋለን ማለት ነው። ወርድ ለምሳሌ የተለያየ ፋይሎች፣ ዶክመንቶች ለመጻፍ ኤዲት ለማድረግ እዛ ላይ ሴቭ አድርገን ፕሪንት ለማድረግ፣ ፓወርፖይንትን ፕሬዘንቴሽን ለማቅረብ እና ለተለያየ ነገሮችን እንጠቀምበታለን። ኤክሴልም እንደዛው ግሬድ ካልኩሌሽን፣ ፔሮል ለመስራት ማክሲመም ሚኒመም ካውንት የሚባሉ የተለያዩ ነገሮች ራንክ ለመስራት ይጠቅሙናል ማለት ነው። በዚህ አጠቃላይ የምንጠቀምባችሁ ለተለያየ አገልግሎት ብቻ ነው ማለት ነው። እነዚህ አፕሊኬሽን ሶፍትዌር ተብሎ ይጠራሉ። ሌሎቹ በተጨማሪ የኢንተርኔት ብሮዘሮች መውሰድ ይቻላል። ኢንተርኔት ብሮዘር ለምንድን ነው የሚጠቅመን? በዋነኝነት ኢንተርኔትን አክሰስ ለማድረግ የምንጠቅማለን። ለምሳሌ ክሮም፣ ሞዚላ ፋየርፎክስ እና ሌሎቹ ኢንተርኔት ብሮዘሮች ኢንተርኔት ኤክስፕሎረር የመሳሰሉ እነ ማይክሮሶፍት ኤጅ እነዚህ ሁሉ የኢንተርኔት ብሮዘሮች ናቸው፣ ግን አፕሊኬሽን ሶፍትዌር ይባላሉ ማለት ነው። ሲስተም ሶፍትዌር ከተጫነ በኋላ ኮምፒውተራችን ላይ በመጫን በዩዘሩ ፍላጎት ላይ ዲፔንድ ሆነን ለእነዚህ አገልግሎቶች ልናውላቸው እንችላለን። አንድ ሰው ጌም መጫወት ከፈለገ የጌም አፕሊኬሽን ኮምፒውተር ላይ ጭኖ ሊጠቀም ይችላል። እነዚህ ነገሮች ደግሞ ለመጻፍና ምናልባት ኢንተርኔት ለመጠቀም ከሆነ በፍላጎቱ ላይ ወይም ትራስቱ ላይ ዲፔንድ ሆኖ ሊጠቀም ይችላል እና እነዚህ ሁሉ አፕሊኬሽን ሶፍትዌር ተብሎ ይጠራሉ ማለት ነው። ስለዚህ አጠቃላይ ዛሬ ምንድነው ስለ ኮምፒውተር ሲስተም ነው ያየነው። ኮምፒውተር ሲስተም ማለት ቀደም ለማለት እንደሞከርኩ የሃርድዌር እና የሲስተም ሶፍትዌር ድምር ውጤት ነው ማለት ነው። ሃርድዌር የለም ማለት ሶፍትዌር ብቻውን አይሰራም። ምክንያቱም ኢንስትራክሽኑ ለሃርድዌር ፓርት ስለሚሰጥ ሃርድዌር የለም ማለት ብቻውን ሊሰራ አይችልም። ሶፍትዌር ከሌለ ደግሞ ሃርድዌር ብቻውን ሊሰራ አይችልም። ምክንያቱም ኢንስትራክሽን የሚሰጥ አካል ይፈልጋል ማለት ነው። እንደዚህ ይመስላል ኮምፒውተር ሲስተም ስንል ታዲያ እዚህ ጋር የጻፍኩላችሁ የኢንፑት ዲቫይሶች ሃርድዌር ፓርቶች እና ሶፍትዌር ፓርቶችን አንድ ላይ ድምር ውጤት ነው ማለት ነው። በፍሎ ኦፍ ዳታ በፍሎ ኦፍ ኢንፎርሜሽን ማዕከላችሁ ስለምኖር እርስ በርሳችሁ ከኪቦርድ ወደ